በነበራቸው ቅናት በመርዝ ተመረዙ የሞቱ አርቲስቶች። ህመማቸው ተደብቆ ገና በለጋነታቸው የተቀጠፉ አርቲስቶችና ከጀርባቸው የተደበቀው ሚስጥራቸው፣ ተፎካካሪዎቻቸው ያሴሩባቸው ሴራ ሲጋለጥ፣ የአንዳንድ ሰው ጣፋንታ መጨረሻው ለሐዘን እንጂ ለደስታ ሳይሆን ይቀራል። ተሳካላቸው፣ ቀን ወጣላቸው፣ ተወዳጅ ዝነኛ ሆኑ ተብለው ብቅ ሲሉ ጠብቆ ሞት አፈፍ ያደርጋቸዋል። ኬኔዲ መንገሻ ደም ተፍቶ ሞተ። አንጀት የሚያላውሰውን የአርቲስቶቹን ታሪክ ወደ እናንተ ልናደርሰው ወደድን። ኬኔዲ መንገሻ የኃይለ ሥላሴ ወዳጅ የነበሩት ጆን ኤፍ ኬኔዲ በሞቱበት ቀን ተወልዶ አያቱ ማስታወሻ እንዲሆን ብለው ኬኔዲ ብለው ይሰይሙታል። ኬኔዲ በሕይወት በነበረበት ወቅት 7 አልበሞችን መስራት ችሏል። ከአልበሞቹ መካከል በመላ ነው፣ ፋንታዬ፣ እኔ ልሁን ደና የሚሉት ተወዳጅ ሙዚቃዎቹ ይገኙበታል። ኬኔዲ በመንፈሳዊ ሕይወቱ ጸሎተኛ፣ ቤተክርስቲያን የሚያገለግል፣ ያለውን ለድሃ እያካፈለ መርዳት ብቻም ሳይሆን መንገድ ላይ ከሚለምኑት የጎዳና ተዳዳሪዎች ጋር ሳይቀር ሳይንቃቸው መሬት ላይ ቁጭ ብሎ እያወራ እያጫወተ ጓደኛ የሆናቸው ነበር። ብዙ በሙዚቃ አብሮት ሲሰሩ የነበሩ አቀናባሪዎች፣ የዜማና የግጥም ደራሲዎች ስለ ኬኔዲ ሲናገሩ ዛሬን መኖርን እንጂ ስለ ነገ የማይጨነቅ ባለው በልቶ ካለው አካፍሎ ተዝናንቶ ገንዘቡን በትኖ ሲነጋ ዳግም አዲስ ሕይወት የሚጀምር ነው ይሉታል። ጣራና ግድግዳ በወርቅ የሚሰራ ገንዘብ ተቆልሎ ቢመስልም ተራራ በከፋው ጨለማ በዚያ በሞት መንገድ ተከትሎ አይሄድም ሀብት ስጋ ዘመድ ተብሎ እንደተዘፈነው ኬኔዲ ካኗኗሩ የሞቱን ቀነ ቀጠሮ ቀድሞ የሚያውቅ ይመስላል። ኬኔዲ አሟሟቱ አወዛጋቢ ነበር። አንዳንዶች ጓደኞቹ፣ የሥራ ባልደረቦቹ ኬኔዲ ብርድ ያስቸግረው ነበር፣ የቆየ ህመም አለበት ይላሉ። አንዳንዶች ደግሞ በመጨረሻው ሰዓት ስለ ሞት፣ ስለ ተስፋ መቁረጥ፣ ስለ ብቸኝነት ካልዘፈንኩ ይል ነበር ይሉታል። አንድ ነኝ በሚለው ዘፈኑ አንድ ነኝ አጋዥ ዘመድ የለኝ፣ ትከሻም ይሆነኝ አይዞሃለሁ ሚለኝ፣ አልጸና ሆድ የማይጠብቅልኝ፣ ፍቅሬም ተለየችኝ ሁለት ያጣ ሆንኩኝ እያለ ኬኔዲ አልበሙን በፍቅር ዘፈኖቹ ጀምሮ ወደ ሞቱ ሲቃረብ ሐዘን ያጠላባቸው ዘፈኖችን መዝፈኑ ታውቆት ነበር እንዲያስብላል። ወላጅ አባቱ ወደ ሙዚቃ ህይወት ከሚገባ ይልቅ በመንፈሳዊ ህይወቱ ዲያቆን ሆኖ እንዲያገለግል ፍላጎት ነበራቸው። ታዲያ አባቱ ልጄ ተጠንቀቅ፣ ያለፈልህ ሲመስላቸው የሚመቀኙ ይበዛሉ ይሉት ነበር። ምናልባት ኬኔዲ ወደ ሙዚቃ ህይወት ሲገባ ወደ ሞቱ እየሄደ እንደሆነ ታውቋቸው ስጋት ገብቷቸውም ይሆናል። በዚህም ነው የኬኔዲ ሞት በወቅቱ እጅግ ዝነኛ ከነበሩ አርቲስቶች ጋር ስሙ መነሳቱ። ነገሩ እኮ እንዲህ ነው። ያኔ ኬኔዲ ለዘብ ባሉ ዜማዎቹ የህዝቡን ልብ መስረቅ ሲጀምር ሌሎች ጓደኞቹ እነሱን ያስረሳቸው መሰላቸው። የእነሱን ዝናና ስም ያስረሳባቸው መሰላቸው። ዝናቸውን የቀማቸው ያህል ተሰማቸውና በኬኔዲ ላይ ቂም ያዙበት። ይህን ታሪክ እመለስበታለሁ። ኬኔዲ ድንገት በገጠመው ስም የለሽ በሽታው ይሄ ነው የማይባል ህመም በሰውነቱ እንደ እሳት እየተቀጣጠለ በአፉ ደም ይጠፋ ነበረ። የተለያየ ሆስፒታል ቢሄድም በሽታውን ግን ሊያገኙለት አልቻሉም ነበረ። በመጨረሻም በሚወደው ካፉ በማይጠፋው ገብርኤልን እያለ ሳይምል ውሎ በማያውቀው አረ በገብርኤል ብለው ከለመኑት መኪናውን እንኳን ከመስጠት ወደኋላ በማይልበት በገብርኤል ቀን ሐምሌ 19 1985 ዓ.ም ከዚህ ዓለም ገና ስራዎቹ ሳይጠገቡ ብዙ ከሱ እንደተጠበቀ ላይመለስ አሸለበ። በነገራችን ላይ ኬኔዲ 55 ዓመተ ምህረት ላይ ነበረ ውልደቱ። በዚህ ጊዜ ያን አንድ ፍሪ ድምፃዊ ማን ገደለው? በሽታውስ ምንድነው ተብሎ ሲጠየቅ መልስ የለም። ቀደም ብለን ወደ ጀመርነው ወግ ልመልሳችሁ። ኬኔዲ በተወደደበት ዘመን ያሉ ድምፃውያን ድንገት ደብዛቸው ይጠፋል። ለምን ካላችሁ በጊዜው የነበሩ ዝነኞች ሌላ ዝነኛ እንዲነሳ አይፈልጉምና ነው ሚስጥሩ። ብቅ ሲሉ ወይ ድንገት ሞቱ ይባላል፣ አሊያም የሙዚቃ ስራቸው ለህዝብ እንዳይደርስ ብዙ ሴራ ይሰራባቸው ነበር። በዚህ ተስፋ ቆርጠው ሙዚቃ የሚሉትን ነገር እርግፍ አድርገው ከተው ደና፣ ካልሆነ ግን ድንገት ሞቱ የሚል ዜና ይጠብቃቸው እንደነበር ይነገራል። ከሞተ በኋላም ጓደኞቹ መጠጡን መርዘውበት ነው የሚል ጭምጭምታ የሚሰማ እንደነበር መቼስ የአደባባይ ሚስጥር ነው። ያም ሆነ ይህ ምን ቢወራ ኬኔዲን ከሞት አይመልሰውምና በቁሜ የተሰቃየ ያልጠየቀኝ ስሞት ቢያለቅስልኝ ካፈር ያድነኝ ብሏል። እሱም ራሱ አንድ በሚያውቃት ሙዚቃው። ሚኪያ በኃይሉ የዘጠናዎቹ ሴት ኮከብ ዘፋኝ ሚኪያ በኃይሉ ገና በወጣትነቷ ኤልያስ መልካን እስክታገኘው ድረስ መልበስ፣ መብላት፣ መጠጣት ሳያምራት ቤተሰብ እያስቸገረች ከምትሰራው ገንዘብ እየቀነሰች አልበም ያወጣች ጠንካራ ወጣት ሴት ነበረች። ከሰራቻቸው ተወዳጅ ስራዎቿ መሃል አይኔን ስከድን፣ ሰበቤ፣ ላንተ ስል፣ አታስገድደኝ፣ የማና ቀብራራ፣ ደልለኝ የሚጠቀሱት ናቸው። ያን ሙዚቀኝነት ብዙ የማያበላበት ጊዜ ነበርና ከዘፈኑ ባሻገር አስተማሪውና ትሰራ እንደነበር እድገትና እውቅናንም ካገኘች በኋላ ሴቶችና
ህጻናት ላይ መስራት ትፈልግ እንደነበር በአንድ ቃለ መጠይቋ ላይ ገልጻለች። ሚኪያም ልክ እንደ ኬኔዲ ገና ከማብራቱ የረገፈች ኮከብ ነበረች። ያወጣችውን አልበም አንዳንድ እያለች ክሊፕ እየሰራችላቸው ከአልበሟ በተጨማሪም በክሊፑ በይበልጥ ተወዳጅነትን እያገኘች ስትመጣ መንስኤው ባልታወቀ ህመም ድንገት ትያዛለች። ከዛም ማንም ሳይጠብቅ በታመመች በሶስተኛው ቀን ታህሳስ 16 ጠዋት ላይ ወደማትመለስበት ለአንዴና ለመጨረሻ ጊዜ ይችን ዓለም ተሰናብታ ታሸልባለች። የሞቷ መንስኤ የሆነው ህመሟ የደም ስር መቆጣት እንደሆነ በወቅቱ የሞቷ ዜና ሲሰማ አብሮ ተገልጾ ነበረ። ቢሆንም ግን የህመሟ መንስኤ ተመርዛ እንደሞተች ብዙ ወሬዎች ይሰሙ ነበረ። ያኔ ወቅቱ የጠሉትን ሰው ማሳበድ፣ መመረዝ ፋሽን የመሰለበት ጊዜ ነበረ። ሚኪያ ብዙ ተስፋ፣ ህልም፣ ራዕይ የነበራት ባለራዕይ ወጣት ሴት ነበረች። እስካሁን በህይወት ብትኖር ምን አይነት ስራዎችን ልታስደምጠን እንደምትችል መገመት ከባድ አይመስለኝም። በጎ የሚያስብ ጥሩ ሰው አይቆይ የሚባል የለ። ከፈጣሪ ጋር መገዳደር አይሆንብኝ እንጂ ፈጣሪ ደግ ደጉን እየወሰደ ይህች ዓለም እንዴት ትሆን ይሆን ብላችሁ አስባችሁ አታውቁም? እስቲ ሐሳባችሁን ኮሜንት ላይ አስቀምጡ። ድምፃዊ ኪሮስ አለማየሁ ጣፋጭ ትግረኛ ስራዎችን በማቅረብ የሚታወቀው ክቡር ዶክተር ኪሮስ አለማየሁ ከሰራቸው ስራዎች ሰላም ሐዋ፣ አይቆንጅና፣ አንጓይ ፈሰስ፣ ሰላም ሐዋ የሚጠቀሱ ከብዙዎቹ ጥቂቶቹ ናቸው። ያኔ በደርግና በህወሓት በነበረው ጦርነት ወቅት የትግራይ ዘፋኝ በመሆኑ ብቻ ብዙ ጊዜ ታስሯል። ኧረ እንደውም ሊረሸን ሲል ለአብዮቱ ፕሮፓጋንዳ እናዘፍ ነው በሚል ነበረ ህይወቱም የተረፈችለት። ታዲያ ይህ ተወዳጅ የሆነው የትግረኛ አቀንቃኝ ባለቤቱ አሟሟቱን ስትገልጥ አባቷ ሞቶ ወደ አባቷ ቤት ሄደው ባለቤቱ 12 ቀን ቆያለሁ ብላ እሱ ሰልስቱን አሳልፎ ወደ መኖሪያ ቤቱ ይመለሳል። ከዛ ግን ብዙም ሳይቆይ ታሟል ተብሎ ይደውልላታል። እሷም ወደ መኖሪያ ቤታቸው ትመጣለች። በባልቻ ሆስፒታልና በጥቁር አንበሳ ሆስፒታል ሕክምና ቢደረግለትም ግን ድምፃዊው መትረፍ አልቻለም። በጥቅምት ወር 1986 ዓ.ም ከዚህ ዓለም በሞት ተለይቷል። እንደ ሚኪያና ኬኔዲ እሱም ከሞተ በኋላ በመርዝ ነው የተገደሉ የሚል ወሬ ተሰማ። ታዲያ እሱ እንጂ ስራውና ስሙ ያልሞተው ኪሮስ ቤተ መጻሕፍት የተቋቋመለት ሲሆን ከመቀሌ ዩኒቨርሲቲም የክብር ዶክትሬትን አግኝቷል። በቅርቡም የህይወት ታሪኩን በተመለከተ መጽሐፍ ተጽፎለታል። የሶስቱንም ድምፃዊ ነፍሳቸውን ይማረውና እነዚህ ውድ ድምፃውያን ወደማይቀሩ ዓለም ከመሄዳቸው በፊት የአሁኑ ትውልድ ሳይቀር ወዶ የሚያዳምጣቸውን ዘመን ተሻጋሪ የሙዚቃ ስራዎችን ሰርተዋል። ሞተው ህዝብ ሳይረሳቸው ዛሬም ወደፊትም ይታወሳሉ። ለዛሬ ዘመን ተሻጋሪ ሙዚቃቸውን ትተውልን እነሱ ግን በወጣትነታቸው ይችን ምድር የተሰናበቱንን ሶስት እውቅ ድምፃውያንን ዘከርናቸው። ሐሳብ አስተያየት እንዲሁም ስሜታችሁን ሐሳብ መስጫ ላይ አስቀምጡልን። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልን፣ ቸር ቆዩልን እያልን እስከዛው ይሄኛው ቪዲዮ ጋበዝኳችሁ።